ከቢሾፍቱ የአውሮፕላን ማረፊያ የዲዛይን አማካሪዎች አንዱን የመሰረተችው እውቅ አርክቴክት ዛሃ ሀዲድ ማን ናት? የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ አቡሴራ በሚባል አካባቢ ለሚገነባው አዲስ ዓለም አቀፍ አውሮፕላን ማረፊያ መሰረተ ድንጋይ የተቀመጠው ከቀናት በፊት ነበር። በ12.5 ቢሊዮን ዶላር የሚገነባው የአውሮፕላን ማረፊያ የመጀመሪያ ምዕራፍ ግንባታ ሲጠናቀቅ በአመት 60 ሚሊዮን መንገደኞች ማስተናገድ እንደሚችል ተገልጾ ነበር። አውሮፕላን ማረፊያው በሙሉ አቅሙ ወደ ስራ ሲገባ ደግሞ በአመት 110 ሚሊዮን መንገዶችን ማስተናገድ እንደሚችል ይጠበቃል። አውሮፕላን ማረፊያው በ3500 ሄክታር መሬት ላይ የሚገነባ ይሆናል። የአውሮፕላን ማረፊያው መሰረተ ድንጋይ ሲቀመጥ መነጋገሪያ ከሆኑ ጉዳዮች መካከል አርክቴክት ዛሃ ሀዲድ ትጠቀሳለች። ዛሃ ሀዲድ ከኪነ ህንጻ ጋር በተያያዘ በዓለም ስመጥር ከሆኑ ባለሙያዎች አንዷ ነበረች። ከቢሾፍቱ አውሮፕላን ማረፊያ የዲዛይን አማካሪዎች አንደኛው ዛሃ ሀዲድ ያቋቋመችው ዛሃ ሀዲድ አርክቴክትስ ነው። ሌላኛው ተቋም ደግሞ ዳር ይሰኛል። ዴም ዛሃ መሐመድ ሀዲድ ዛሃ ሀዲድ ኢራቃዊት እንግሊዛዊት አርክቴክት ዲዛይነር እና አርቲስት ነበረች። በአውሮፓውያኑ በ1950 ኢራቅ ባግዳድ ውስጥ ተወለደች። በአውሮፓውያኑ 2016 በልብ ድካም ከዚህ ዓለም በሞት ተለይታለች። የኪነ ህንጻው ዓለም ፈርጥ እንደሆነች የሚነገርላት ዛሃ ሀዲድ ከተለመደው ወጣ ባሉ ግንባታዎች ስሟ ይወደሳል። ተፈጥሯዊው የሆኑ መስመሮች እና ጥፋቶች ለአብዛኞቹ ዲዛይኖች መነሻ መሆናቸውን የዘርፉ ባለሙያዎች ይናገራሉ። ዛሃ ሀዲድ አንድ ህንጻ እንድትገነባ ስትጠየቅ መጀመሪያ አካባቢውን ታጠናለች። ህንጻው ዲዛይን ከማድረጓ አስቀድሞ ሐሳቧ በስዕል ትሰንዳለች። ዛሃ ሀዲድ በ2004 የመጀመሪያዋ ሴት የፕሪዚከር አርክቴክቸር ተሸላሚ ሆናለች። ሽልማቱ በኪነ ህንጻ ዲዛይን እጅግ ከፍተኛው ነው። የዛሃ ሀዲድ ተቋም በ2024 በድረገጹ ባወጣው ሀተታ ዳር ከሚባለው ተቋም ጋር በመሆን ለቢሾፍቱ የአውሮፕላን ማረፊያ የዲዛይን አማካሪ መሆኑን አስታውቆ ነበር። የዛሃ ሀዲድ አርክቴክትስ የአቪዬሽን ዘርፍ ዳይሬክተር ክርስቲያኖ ሴሳቶ አዲሱ የአቡሴራ አውሮፕላን ማረፊያ ወደ አፍሪካ ለመግባት ቀዳሚው በርና ኢትዮጵያንም የአህጉሪቱ የመጓጓዣ ማዕከል የሚያደርግ ይሆናል ማለታቸው በድረገጹ ተመልክቷል። አውሮፕላን ማረፊያው ዲዛይን የሚደረገው ከአገሬው ባህል በመነሳት እንደሆነ እና ግንባታው ሲጠናቀቅ የዓለም ቀልጣፋ አውሮፕላን ማረፊያ እንደሚሆን ተገልጿል። የአቡሴራን መልክዓ ምድር በማዕከለ መንገድ ተፈጥሮ የዲዛይኑ ማዕከል ይሆናል በማለትም የዛሃ ሀዲድ አቪዬሽን ዘርፍ ዳይሬክተር ገልጸውታል። የግንባታ አካባቢን ያማከለ ዲዛይን አርክቴክቷ ዛሃ ሀዲድ ከምታወቅባቸው ጥበቦች አንዱ ነው። የኢራቅ እና እንግሊዝ ጥምር ዜግነት ያላት ዛሃ ሀዲድ ሮያል ኢንስቲትዩት ኦፍ ብሪቲሽ አርክቴክትስ የተባለው የወርቅ ሽልማት ያገኘች የመጀመሪያዋ ሴት ናት። ሽልማቱን ስትቀበል አሁን ላይ እውቅና ያላቸው ሴት አርክቴክቶች እያየን ነው። ቀላል ነው ማለት አይደለም። ፈተናዎቹ ብዙ ናቸው። በቅርብ ዓመታት ውስጥ ግን ትልቅ ለውጥ ታይቷል። ይህንን እናስቀጥላለን ማለቷ ተዘግቧል። የዛሃ ሀዲድ ህንጻዎች በዩናይትድ ኪንግደም፣ በሆንግ ኮንግ፣ በጀርመን፣ በአዘርባይጃን እና በሌሎች በርካታ አገራት ይገኛሉ። የቻይና ጓንዡ ኦፔራ ሃውስ፣ የለንደን ሰርፔንቲን ሳክለር ጋለሪ እና የግላስጎ የትራንስፖርት ሙዚየም ከዲዛይኖቿ መካከል ይጠቀሳሉ። ለዩናይትድ ኪንግደም አርክቴክቶች የሚሰጠውን የሪባ ስትሪንግ ፕራይዝ ሽልማትን 2 ጊዜ አሸንፋለች። በ2010 የሮም ሚያቲ ሙዚየም ሲሸልማት፣ በ2011 ብሪክስተን የሚገኘው ኤቭሊን ግሬስ አካዳሚ ሽልማት ሰጥቷታል። ዛሃ ሀዲድ በዩኒቨርሲቲ ኦፍ ቤይሩት ሂሳብ አጥንታለች። ኋላ ላይ ለዩኒቨርሲቲው አንድ ህንጻ ዲዛይን አድርጋለች። ዛሃ ሀዲድ አርክቴክትን ያቋቋመችው በ1979 ነበር። የመጀመሪያው ትልቅ ፕሮጀክቷ በጀርመን ዊአምሪን የተገነባው ቪትራ የተባለው የእሳት አደጋ መከላከያ ነው። ለኦሎምፒክ ዲዛይን ያደረገችው የውሃ ላይ ውድድሮች የሚካሄዱበት ለንደን አኳቲክ ሰንተር የውሃ ወጀብ ቅርጽ ያለው ሲሆን 50 ሜትር ጥልቀት ያለው የመዋኛ ገንዳን የያዘ ነው። የምኖርበት አካባቢ ስለተገነባ እወደዋለሁ ስትል በአንድ ቃለ ምልልስ ወቅት ተናግራለች። በ2022 የኳታር የዓለም ዋንጫ ዋነኛ የነበሩ ስቴዲየሞች አንዱን ዲዛይን ያደረገችው ዛሃ ሀዲድ ናት። ለ2020 ቶኪዮ ኦሎምፒክ ዲዛይን ያደረገችው ስቴዲየም ግን ውድቅ ተደርጎ አነስተኛ ገንዘብ በሚያወስድ
በሚያስወጣ ዲዛይን መተካቱ አነጋጋሪ ነበር። ዛሃ ሐዲድ የ20ኛውና የ21ኛው ክፍለ ዘመን ኮከብ ከሚባሉ አርክቴክቶች መካከል እንደምትጠቀስ ባለሙያዎች ይመሰክራሉ። በወንዶች በበላይነት በተያዘ ዘርፍ ውስጥ ስራዎቿ እውቅና ተቀባይነት እንዲያገኙ እንዲሁም ሴቶች አካታች እንዲሆኑ መታገሏ ይነገርላታል። የዲዛይን ጥበቧን ዘመናዊ እንዲሁም የወደፊት ዓለም ማሳያ ብለው የሚገልጹት ባለሙያዎች አሉ። ለትምህርት ከኢራቅ የወጣችው በ17 ዓመቷ ነበር። ከቤይሩት ዩኒቨርሲቲ ከተመረቀች በኋላ በለንደን አርክቴክቸራል አሶሲዬሽን ስኩል ኦፍ አርክቴክቸር ተምራለች። ለ30 ዓመታት ወደ ኢራቅ ሳትመለስ ቆይታ በ2010 የባግዳድን ብሔራዊ ባንክ ህንፃን ዲዛይን እንድታደርግ ስትጠየቅ በጣም ስሜታዊ እንደሆነች ትናገራለች። ጀርመን ላይፕዚግ የሚገኘው የቢኤምደብሊው ህንፃና በስፔን ዛራጎዛ የሚገኘው ድልድይ ከዛሃ ሐዲድ እውቅ ስራዎች መካከል ይጠቀሳሉ። በ2014 በባኩ አዘርባይጃን የሰራችው የሙዚየም ዲዛይን የዓመቱ ምርጥ ዲዛይን ተብሎ ተሸልመዋል። በሳውዲ አረቢያ ሪያድ ከምድር በታች የሚገነባ የባቡር ጣቢያ ዲዛይን አድርጋለች። የዩናይትድ ኪንግደም አርክቴክቶች የጾታ መድሎ እንደሚያሳዩ ዛሃ ሐዲድ ተችታለች። ከዓመታት በፊት ባደረገችው ቃለ ምልልስ ዘርፉ በወንዶች የበላይነት የተያዘ ነው ብላ ነበር። በማስተምርበት ወቅት በጣም ጎበዞቹ ተማሪዎች ሴቶች ናቸው፣ ሁሉንም ግን ቀስ በቀስ ይከስማሉ ስትል ተችታለች። ሴት አርክቴክቶች ግዙፍ የንግድ ህንፃዎችን ዲዛይን ከሚያደርጉ ይልቅ የመኖሪያ ህንፃ ወይም ቅንጡ ህንፃ ዲዛይን ቢያደርጉ የተሻለ ነው የሚል የተዛባ አመለካከት መኖሩን ተቃውማ ነበር። ሴት ሁኜ ቆንጆ ሰማይ ጠቀስ ህንፃ እንደምሰራ እርግጠኛ ነኝ፣ የወንዶች ብቻ ስራ ነው ብዬ አላምንም ማለቷ አይዘነጋም። ዓለም አቀፍ እውቅና ያገኙ የዛሃ ሐዲድ ህንፃዎች ዛሃ ሐዲድ የዲዛይን ያደረገቻቸው ህንፃዎች ከተለመደው የህንፃ ቅርጽ ወጣ በማለት ይታወቃሉ። እነዚህ ህንፃዎች ለእይታ ማራኪ የሆኑት ለዚህ ነው።